አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። አህባቢ እንዴት ናችሁ? ተናፍቃችኋል። ከሰላ ነው ለቀማ? ከሰላ ሳይሆን ለቀማ ነው። ዛሬ ምርታችን ይሄ ነው። የኢትዮጵያ ምርት በኔ ነው፣ ግን ራሴ ነው ከያህል ይድበሬው እና እንደዚህ ነው። ዛሬ ከሰል እስቲ እንልቀም አብረን። የለቀሙ ነው። እዚህ ገብስ አለ። ይኸው እዚህ ጋር ሀገራችን ይሄን ይመስላል። ለቅመን ግን እኮ ይኸው በኩንታል ተቆለላል። አፍጥናችኋል። እሺ ልንገራችሁ፣ ባህር ዛፍ ከሰል ሲከሰል አይቻል አቅም አሁን እያከሰሉ ይኸው ፀሐይ ስለሆነ ነው እንጂ ታሳያችሁማ። ይኸው እዛ ተቆልሎ ይኸው እዚህ የኔ ልጅ ይለቅማል። ይኸው እዚህ ቀንጨፍ ነው። አይዞሽ አላስገባውሽም። ብዙ ገብስ አለ። ገብስ ደግሞ ለቆሎ እዚህ ማዙካ ዝፋዙካ ለቅሜ ስጨርስ ደግሞ ይኸው እንደዚህ ነው የሚለቀመው አሉ። እና ባህር ዛፍ ያላችሁ ሀገራችሁ ስትገቡ ባህር ዛፍ ከሰል አትቸገሩም ለማለት ያክል ነው። ለማንኛውም ለቅመን በኋላ እንገናኛለን። አሁን ሞቀ ፀሐዩ። እሳቱን ተውት፣ ሲበርድ ይለቀማል። እሺ ማሮቼ፣ ያው እንግዲህ ለቅመን ጨርሰናል። ከሰላችንን በኬሻ ሞልተናል። በነገራችን ላይ እዛ ሀገር ያው ባህር ዛፍ ሞልቷል። እንደሚከሰል አይታወቅም ነበረ። አሁን ላይ ሙያ ለመዱ። እናማ ያው ራሳቸው ለማገዶ ማሻአላህ። በተለይ አሁን ክረምት እየመጣ ነው። ስንት 1 2 3 4 5 ወደ 14 15 ኬሻ ቆጠርን ማለት ነው። በቂያችን አይደለ? አይው ማሻአላህ። ገደሙ ገብስ ሀገራችን ይችን ትመስላለች። ያው ሰኔ እንግዲህ እየነፋፈሰ ነው። ክረምት መጣሁ እያለ ማለት ነው። ያም እየጠበቅነው ነው ኢንሻአላህ። የለውም እሷ በቃ እኮ ለቅመናታል። ማሻአላህ ደህና አድርገን ስራ የሚፈታ ሰው ካለ ይልቀም። አንዳንድ አራብቅቷል ሲጀመር ይልቀሙ አልቋል ሲጀመር። አረሱ አልቋል። መንጠረናታል። ሰው መልቀም ተፈለገ እዛ ጓሮ ገብቶ አይለቅም። አላየሁትም። ሀዋሰን እያለኝ ነበር። ምንድነው ጓሮ የዘራኸው? ሰላሌ ለበከብቶች ማሻአላህ። በቃሽ እናቴ። ማ ቆጠረን ወደቀ ተናዴ። ትንሽ ናት እንለቅማታለን። የ8 ቀን እኮ አይወስድም ገብሱ። 3 ቀን ነበር ልኩ ወፎች እሺ እንዳትሏቸውማ አንናቸውም። ያው ተመጣ ድንጋጣሉ ነው። ዙሪያው ደግሞ ምርጥ ገብስ ሆና ነበር ማሻአላህ። ሳምንት ረስማ ኢላ ተባለ። አረ ለቆሎ ደህና ተሆናችሁ ነበር።
ሰኔ ነው የሚባለው። ወፉን ሽሻ ለማለት ነው። በቃሽ ይሄን ሞላት ይየነ ማላላ